እስክትወልጂ ድረስ አብሬሽ እንደሆን ትልጅ ከቻልሽ ኦልሬዲ የቀረኝ ትንሽ ጊዜ ስለሆነ ያው ምንም ማተር አያደርግም ስለ ብትኖርም ባትኖርም ምንም ለውጥ የለውም። እርግዝና ለብቻዬ ጨርሼዋለሁ። አሁንም መውለጃዬን አንተ አታስፈልገኝም ለማለት ታክል ነው ሩታዬ ማለት ነው። የኔ ቅመሟ የኔ ስማርቷ በመጀመሪያ እንኳን ደህና መጣሽ ማለት ነው። እንኳን ደህና መጣሽ። ስለመጣሽ ስላየሁሽ እጅግ በጣም ደስ ብሎኛል። አይ ጋሽ ያልቅበትዬ እኮ እንደው ተወደባብዶ ተደነጋግሮ እኛም እያወደባበደን እያደነጋገረን ይገኛል ማለት ነው። ምን አላት? እስከ መውለጃሽ ድረስ አብሬሽ እንደሆነ ፍቀጂልኝ ሲላት እንግዲህ ምንም ለውጥ የሚያመጣ ነገር የለም ብላ መልሰዋለች ማለት ነው። ከሆነም ሶል ይደወልልሃል፣ ትመጣለህ፣ ለልጅህን የሚያስፈልግ ነገር ታረጋለህ። ወደ ሳይሆን እሱ ግዴታ ነው ብለዋለች ማለት ነው። አዎ ትክክል፣ ግዴታው ነው ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ደስ ያለኝ ነገር ምንድን ነው? ምን አለችው? አሁን አንዴ ወደ እኔ አንዴ ወደዛ ከምትል ለምንድን ነው ያስከውን ህይወት እዛው ማትኖረው? አዲስ ህይወት እንግዲህ ጀምረሃል ስትለው እኔ እኮ ያው ወደ ራሳችን እንትን ልንበል ለማለት አክል ሳይሆን አዎ ልክ ነሽ ጀምሬያለሁ ህይወት ብሎ እርፍ አላለም። ጭራሽ ከሜዳዋ አህያ ጋር አዲስ ህይወት ጀምረሃል አንተ ውርደታም። አረ ላይክ እያደረጋችሁ ጋሽ ያልቅበትዬ በደንብ አድርገን እንንገረው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአቶ አያልቅበት ቪዲዮ ነው ማለት ነው። እንግዲህ ዛሬ የአቶ አያልቅበት በአዲስ ነገር መጥቷል ማለት ነው። እሱ ምንድን ነው? አሁን እኔ የልጅ ጉጉት ስላደረብኝ በጣም እየጓጓ ስለሆነ ልጄን የሚወለድበት ሰዓት ደርሷል። ሲቀጥል የልቤን መሻት አግኝቻለሁ። ወንድ ልጅ አባትም ሆኛለሁ። ደስ ብሎኛል። እስከምትወልድ ድረስ አብሬሽ ልቀጥል ልላት ነው ብሎ እንግዲህ ጋሽ ያልቅበት ለሩታዬ እስከምትወልጂ ድረስ አብሬሽ ልቀጥል አላት ማለት ነው። አሁን እስከምትወልጂ ድረስ አብሬሽ ልቀጥል ከምትል ማለት ነው ጋሽ ያልቅበትዬ አብሬሽ ልቀጥል ከምትል ምን አለበት? ልጃችን ተወልዶ ያለ አባት ማደግ የለበትም። ሩታዬ ተይ፣ እኔ ጥፋተኛ ነኝ አውቃለሁ። እንዶ ካንቺ ዞር ብዬ ከሌሎቹን ጋር እንደፈለግኩት ዘልያለሁ። ለዛ ይቅርታ። አብረን ልጃችንን እናሳድግ፣ ልጃችንን አብረን እናቅፈው እባክሽ ማለት ሲገባ እስከምትወልጂ ድረስ እውነትህን ነው። አንተ ስትፈልግ የምትሄዳት ስትፈልግ የምትመጣ አንተ ምንድን ነህ? እኔ እኮ በጣም ደስ አለችኝ ማለት ነው። ያው በድራማችሁ ማለት ነው። ያው በንግግሯ በጣም ነው ሩታዬ ደስ ያለኝ ማለት ነው። አሁን ብትመጣ ምንም ማተር አያረግም። በቃ እኔ እርግዝናዬን በቃ ጨርሻለሁ ብላለች። በቃ መውለጃ የጥቂት ቀን ስለሆነ የቀረኝ መጣህም ሄድክም ምንም ለውጥ የለውም ብላለች ማለት ነው። አዎ አንደኛውን ጡሩግ ብለ በምስጋና እሷ እኮ ያለሱ ነው እርግዝናዋ ጨርሳ የወለደችው ቢባል ይሻላል ማለት ነው። አንተ ትታ 9 ወር በሙሉ ስታሯሩጣት አንዴ እንትና ቤት 35 እና 30 ደቂቃ እያቆንቃት ቪዲዮ እያሰራሃት መከራ ስቃይዋን አሳይተ 9 ወር በሙሉ ጨርሳ ልትወልድ በጣት የሚቆጠሩ ምናምን ቀናቶች ሲቀራት አብሬሽ ልሁን ስትል ትንሽ እንኳ ሼምናሽ ብለየታ አታውቅም። አረጋሽ ያልቅበት እየተው ተው አንተን ተሆነ ባብደኛንም አታወነባብደን ተው አታወዛግበን ተው። አይ ሩታ እኮ ስማርት ናት። እውነቴን ነው የምላችሁ። የምትመልስለት መልስ ግን እውነቴን ነው። አሁን የሩታ እንመለስበታለን። እጅግ በጣም ደስ የሚል ነገር የተናገረችው ነገር አለ። በሱ ጉዳይ ላይ በደንብ እናወራለን ማለት ነው። እኔ የምለው ጋሽ አቤላ ማለት ነው ቴቴ አቤላ ምንድን ነው ደጋግሞ ሙስና እንደበላ ባለስልጣን እያገሳ ብታወራ ይላል። አሁንም እያለ ደቂቃና 2 ደቂቃ 3 ደቂቃ እየቆየ ያወራል ማለት ነው። ምንድን አንተ እንዲህ ብዙ ሰዎች የሆነ ኮመንት እየጻፉልኝ ነበር እኔ ጋር ማለት ነው። እውነት ነው ይሄ ነገር እውነቴን ነው። አንተ እኮ በቃ የሆነ
ሙስና ደጋግመው እንደበሉ ሀብታሞች አልኩ ባለስልጣኖች እኮ ነው እንትን አፍህን እንትን እያልክ የምታወራው ማለት ነው። ለማንኛውም ያልከው ነገር በጣም ነው የገረመኝ። ልጃችሁን ለማቀፍ ያብቃችሁ፣ አብራችሁ ለማሳደግ ልጃችሁን ያስታርቃችሁ። አንተ ልጃቸውን እንዲያስታርቃቸውና እነሱ አብረው እንዲሆኑ መች ሰጠሃቸው? አንተ ቴቴ አቤላ የምትባል ማለት ነው። አንተ አሽቃባጭና አሽቋላጭ አስመሳይ እያስመሰልክ ትመጣለህ። ምን አለበት አንተ ከነሱ ህይወት እንደ ውልቅ ብለህ በወጣ ማለት ነው። አንተና ሄርሜላ ውልቅ ብላችሁ ከነዚህ ልጆች ህይወት ብትወጡ እነሱ ሰላም ነበሩ። ሩታን በሰላም ወልዳ ልጃቸውንም አብረው ያሳድጉ ነበር ማለት ነው። አረ ታስመስላለህ፣ ትችልበታለህ እኮ ጋሽ አላልኩኝም፣ እቴቴ አቤላ ማለት ነው። በደንብ ነው የምታስመስለው። ረረረረ ያንተውስ ከፋ። እና ወደ ሩታዬ ስመለስ ማለት ነው ወደዛ አንዴ ወደዛ እያልክ እንትን ከምትል አቋምህን ይዘህ የራስህን ህይወት ምራ። አሁን ኦልሬዲ የራስህን ህይወት ጀምረሃል ስትለው እኔ እኮ በሌላ ነገር እንዳታስቢ፣ ደግሞ አፉ ሞልቶ እኮ ነው በሌላ ነገር እንዳታስቢ፣ ሆነ አብረን እንትን እንበል ሳይሆን እስከምትወልጂ ድረስ አብሬሽ እንድቀጥል አብሬሽ እንድሆን እንዲሁም ደግሞ የእንትኑ ይሄ የፍቺውን የሚጸድቅበትን ቀን እንድታራዘሚልኝ ከወለድሽ በኋላ እንድታረጊልኝ ነው የምፈልገው። በሌላ ነገር እንዳታስቢ። እሱ ልክ ነሽ፣ ሌላ ህይወት ጀምሬያለሁ አላለም? አንተ ማፈሪያ ማለት ነው። አንተ ማፈሪያ የምን ህይወት ነው የጀመርከው? እንደ ኖርማል ጓደኛ ተባብላችሁ ሌላ ህይወት ማለት ጀምራችሁ እናንተ ስዶች፣ እናንተ ባለጌዎች፣ እናንተ እውነቴን ነው የምላችሁ። እኔ ራሴ አይደለሁኝም። ቀለሟ ምን ለማለት ፈልገች ነው እንዳትሉኝ፣ ገብታችሁ መጨረሻ አካባቢ ላይ ይዩት፣ አድምጡት ብሏል ማለት ነው። ትክክል ነሽ፣ የራሴን ህይወት ጀምሬያለሁ አለ ማለት ነው። ያ ማለት ከሜዳው አህያ አዲስ ህይወት ጀምሯል ማለት ነው። ለካ ይመጡልናል። ታዲያ ብዙ አዳዲስ ነገሮች አሉ ብሏል እኮ፣ ብዙ አዳዲስ ነገሮች አሉ ብሏል። ምንድን ነው አዳዲሱ ነገሮች? ከእሷ ጋር አዲስ ህይወት ጀመርኩ ልትለን ነው ወይስ ምንድን ነው? ልክ ነሽ፣ አዲስ ህይወት ጀምሬያለሁ አላለም? አፉ መልቶ ማለት ነው። ግን ሩታዬ ከተናገረችው ነገር በጣም ደስ ያለኝ ነገር ምንድን ነው? በእኔ ላይ እንዳታማረር። ብዙ ጊዜ የምትናገራቸው ነገሮች ለማድመጥ ሞክሬያለሁ። ከራሴ በላይ ለአንተም እያሰብኩ ነበረ፣ ነገር ግን አልጨበጥም አልከኝ። ለዛ ነው እንደዚህ አይነት ሰው የሆንኩብህ አለችው ማለት ነው። ምን እያዛል ይሄ እያሙለጨለጨ እንደ ሳሙን በቃ አምለጭልጮ ቀረ እኮ። ትክክል ነሽ አለ እኮ። ደግሞ ያምናል እኮ። ለካ ስህተቱ በደንብ ነው የሚገባው ማለት ነው። አልያዝም ስትለኝ ነው እያሙለጨለጨባት ማለት ነው። አንዴ ከነፂ ጋር አንዴ ከሆነ ሰው ጋር እያለ እያሙለጨለጨ ሲያስቸግራት እኮ ነው። ሩታዬም እንግዲህ ቢቸግራት እኮ ነው ይህን ውሳኔ የወሰነችው ማለት ነው። ኧረ አንተ የከፋን አንተ። ኧረ ተው አንተ ልጅ ተው፣ አሻሽለው። እውነቴን ነው የምልህ አዳዲስ ነገር አለ፣ ብዙ አዲስ ነገር አለ ያልከውን እኛ ከሜዳ አህያዋ አዲስ ህይወት ጀምሬያለሁ ብለህ እንዳትመጣብን። አዲሱ ነገር ከሩታ ጋር ታርቀናል፣ በቃ እሺ ብላኛለች እንድትል ነው የምንፈልገው ማለት ነው። ቤተሰብ በዚህ ሰሞን ብዙ አዳዲስ ነገሮች አሉ ብሎ የቤት ስራ ሰጥቶን ነው የሄደው ማለት ነው። የቤት ስራ ሰጥቶናል። ይሄ ቤት ስራ ግን ከሜዳ አህያ አዲስ ህይወት ጀመርኩ ብለህ ከመጣ ይኸው እኛ እንፋታ ወገብህን እያልን አናትህን እያልን በደንብ አድርገን እንወቅታለን ማለት ነው። ባይሆን በሽማግሌ ለምነ በእግሯ ላይ ድፍት ብለህ ወድቀ ይቅርታ ጠይቀሃት ሩታ አብረን በቃ ታርቀናል እንድትል ነው የምንፈልገው ማለት ነው። በቃ እሱንም የምንፈልገው እውነቴን ነው የምልህ። እኛ እየጠበቅንህ ያለ ነው ይሄ ነው። ግን መቼ ነው ይሄን የምታረገው ማለት ነው? መቼ ነው እውነት እንደው አለማፈር በዚህ በኩል ከዛች ጋር እየተላላጥክ እስከምትወልጂ ድረስ አብሬሽ ልሁን። አረ ያንተው ሲከፋ ነው። እውነቴን ነው የምልህ ያንተው ይከፋ ነው። በቃ እንደዛ ማለት ሳይሆን የነበረብህ በቃ ታርቀን ሰላም አውርደን በቃ ልጃችንን አብረን በፍቅር እናሳድግ ማለት ነበረብህ። አሁንም እሱ እንድትል ደግሞ እንጠብቀሃለን። እኔ ግን በጣም ደስ ያለች ሩታዬ ምን እንደሆነ ታውቃላችሁ ቤተሰብ? የመጀመሪያ ልጅ ሴት ብትሆን ነበር ደስ የሚለኝ። ነገር ግን ደግሞ ወንድ ልጅ ለእናቱ መከታ ነው የሚባለው ነገር ስላለ መከታ የኔ መከታ ልወልድ ነው ደስ ብሎኛል ብላለች። ቀላል መከታ ነው ወንድ ልጅ ሩታዬ፣ ቀላል መከታ ነው። እንዶ በሰላም ወልደሽ በሰላም ልጅሽን ለመታቀፍ ያውቃሽ። ለማንኛውም ውዶችዬ ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። ሰላም እደሩ።
መልካም አዳር ባይ